ኢራን የኒውክሌር ጣቢያዎቿ በእስራኤል የሚደበደቡ ከሆነ አሜሪካ ሙሉ ኃላፊነት ትወስዳለች ስትል ኢራን አስጠነቀቀች። ኢራን ይህንን ያለችው በኒውክሌር ቅነሳ ዙሪያ ከአሜሪካ ጋር ለአምስተኛ ጊዜ ድርድር ለማድረግ ዝግጅት እያደረገች ባለችበት ሰዓትም ነው። ይህ የቴህራን ፍራቻ እንዲሁ የመጣ እንዳልሆነም ታውቋል። ይልቅ ፍራንስ 24 የአሜሪካ ባለስልጣናትን ዋቢ አድርጎ ይፋ እንዳደረገው እስራኤል በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት ለማድረግ ዝግጅት እያደረገች ነው። ይሁን እንጂ መቼና በምን ሁኔታ የሚለው በመረጃ ምንጩ አልተጠቀሰም። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጽዮናዊ ያሏት እስራኤል በእርግጥም አንዳች ጥቃት ሙከራ የምታደርግ እንደሆነ የጠና የበቀል ምላሽ ይጠብቃታል ሲሉ ለተባበሩት መንግስታት በጻፉት ደብዳቤ ላይ አመላክተዋል። ከዚህም ባሻገር የቴህራን እስላማዊ አብዮት ዘብ ቃል አቀባይ አሊ መሐመድ ኒያኒ እስራኤል በእርግጥ ሙከራ የምታደርግ ከሆነ ባላት ተጋላጭነትና አነስተኛ መሬት ላይ የሚደርስባት ቅጣት የከፋ ይሆናል ብለዋል። ዛሬ አርብ እንደሚደረግ የተነገረለት ድርድርም አሜሪካ ኢራን ኒውክሌር ሊኖራት አይገባም የሚል አቋም የምትይዝ ከሆነ ስምምነት እንደማያደርጉ ውጭ ጉዳይ ሚኒስትሩ ተናግረዋል። ይሁን እንጂ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከትላንት በስቲያ ኢራን ኒውክሌር የማበልጸግ አቅም ሊኖራት አይችልም ብለዋል። ሩቢዮ ኢራን ኒውክሌር ልታበለጽግ ብትችል እንኳ ለሲቪል አገልግሎት ብቻ የሚውል እንጂ ዩራኒየም ልታበለጽግ አትችልም ሲሉም ተደምጠዋል። ይህ ሐሳብ ታዲያ በሀገሪቱ ጠቅላይ ሃይማኖታዊና የሲቪል መሪ አያቶላህ አሊ ካሚኒ ውድቅ የተደረገም ነው። የመካከለኛው ምስራቅ ታጣቂ ቡድኖችን እንደምታደራጅና እንደምታስታጥቅ የሚነገርላት ቴህራን ከኒውክሌር ድርድሩ ጎን ለጎን ከእስራኤል ጋር ያላቸውም ጉዳይ የውይይት ርዕስ ነው ተብሏል። እስራኤል በቀጠናው የሚገኙ ጠላቶች ሁሉ የኢራን የእኩልና ልጆች ናቸው ስትል ትናገራለች። ለዚህም እስራኤል የኢራን የጦር አቅም ማሽመድመድ ሌሎች ቡድኖችን የማጥፋት ያህል ነው በሚልም የምታስብ ናት። እንዲህም ሆኖ የማይደርስበት የዓለም ክፍል የለም ስትል ደጋግማ በምትናገረው ክንዷ በፍልስጤም ጋዛ፣ በደቡባዊ ሊባኖስ እንዲሁም በየመን ጥቃቶችን እየሰነዘረች ትገኛለች። በተለይም በጋዛ እያደረሰች ያለው ድብደባ 19 ወራት ሲሆነው የሰርጡንም አካባቢ ከ50 በመቶ በላይ የሚሆነውን መሬት በቁጥጥሯ ስር ማድረጓን የሀገሪቱ መከላከያ አስታውቋል። መከላከያው እንዳለው በጋዛ ሰርጥ የሚኖሩ ፍልስጤማውያን ዜጎችን ከሐማስ እየነጠለ ነው። አሁንም ቢሆን የሚቆጣጠራቸውን ቦታዎች ከማስፋት እንደማይመለስም አስታውቋል። እስራኤል ዋነኛ ዓላማዋ ሐማስ ከስፍራው እስከ ወዲያኛው እንዲጠፋ መሆኑም እንዲሁ ሲነገር ቆይቷል። ሀገሪቱ ወዲህ በኳታር ዶሃ ተደራዳሪዎቿን በመላክ ለሰላማዊ መፍትሄ ትቀመጣለች። ወዲያ ደግሞ በጋዛ በዌስት ባንክ በካን ዩኒስ መስፋፋቷን እንደቀጠለች ነው እየተነገረ የሚገኘው። ይህ ታዲያ በተለያዩ የአረብ ሀገራትና ዓለም አቀፍ ተቋማት ሳይወገዝ የታለፈም አልሆነም። እስራኤል በውስጥ በሐማስ ሰበብ ድብደባ በማድረግ በማፈናቀል እንዲሁም ከውጪ ምግብና አስፈላጊ የህይወት አድን ቁሳቁሶች እንዳይገቡ አድርጋለች በሚልም እየተተቸች ነው። ሆኖም ወደ ጋዛ የሚወስዱ መንገዶች የነፍስ አድን ቁሳቁስ ለጫኑ ተሽከርካሪዎች ክፍት እንዲሆን እያደረገች ነው በሚልም በበጎ ተሰምቷል። እንዲህም ሆኖ ደራሽ ቁሳቁሶች በሐማስ እጅ እንዳይገቡ በሚል ጥብቅ ቁጥጥር አድርጋለሁም ስትል ዝታለች። ሐማስ በበኩሉ እስራኤል ለመተላለፊያነት በፈቀደችው መስመር እየገባ ያለው ነፍስ አድን እዚህ ግባ የሚባል አይደለም ብሎታል። መገናኛ ብዙሃን የጋዛን ባለስልጣናትና ገለልተኛ ተቋማት ዋቢ በማድረግ ይፋ እንዳደረጉት አሁን በጋዛ ከ5 ሰዎች መካከል አንደኛው በረሃብ የሚቀጣ የሚልሰው የሚቀምሰው ያጣ ነው። ጋዛን ፍርስራሽ ያደረጋት የእስራኤል ጦር ዛሬ ማለዳ ጀምሮ በሊባኖስ ህንፃዎችን ሲደረምስ ማደሩም ታውቋል። ይህም በደቡባዊ ሊባኖስ የተደረገ ከባድ ድብደባ ሲሆን ከድብደባው በፊት ቱል የተባለው ከተማ ነዋሪዎች እንዲሸሹ ጥሪ ሲደረግላቸውም ነበር። እስራኤል በጋዛ በተለያዩ አካባቢዎች ሰፊ ጥቃት በምታደርስ ጊዜ ነዋሪዎች ስፍራውን ለቀው እንዲወጡ ትዕዛዝ የምታስተላልፍ መሆኑም የሚታወቅ ነው። በሊባኖስ ያደረገችው ድብደባ ታዲያ በተኩስ አቁም ስምምነት ረግቦ የነበረውን ከሂዝቦላህ ጋር የሚደረግ ጦርነት ዳግም እንዳያስጀምረው ተሰግቷል። የጌዲዮን ቻሪዮስ ዘመቻ በሚል በተያዘው ሳምንት የተጀመረውም ልዩ ወታደራዊ ተልእኮ የጋዛን መሬቶች ይበልጥ በእስራኤል ቁጥጥር ስር እያደረገ እንደሆነም የጀሩሳሌም ፖስት መረጃ አመላካች ነው። ዘመቻው ከፍተኛ ወታደራዊ ድል ለማግኘት የተሰየመም ነው። ስያሜው በታሪክ የእስራኤል ጠባቂ ተብሎ ከሚታመንበት ጌዲዮን ከተባለው ተዋጊ የተወረሰ መጠሪያም ነው። እስራኤል መስፋፋቷን በተያዘችበትና ጠቅላይ ሚኒስትሯ ከተለያዩ ጎራዎች አጣብቅኝ ውስጥ በገቡበት በዚሁ ጊዜ ሽን ቤት ለተባለው ለውስጥ ደህንነት መስሪያ ቤት አዲስ ሹመት ሰጥተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የስለላ አለቃ አድርገው የሾሙትም ሜጀር ጀነራል ዴቪድ ዚን የተባሉትን ሰውም ነው። ሰውየው በእርግጥ በእስራኤል መከላከያና ደህንነት ተቋም ከፍተኛ ዝና ያላቸው ናቸው ሲባልም
በበርካቶች የተነገረላቸው ናቸው። ዚኒ የኦክቶበር 7ቱ የሐማስ ድንገተኛ ጥቃት ሊከፈት እንደሚችል ቀድመው መረጃ የነበራቸው ሰው ስለመሆናቸውም ታውቋል። የድርጅቱ ነባሩ መሪ የነበሩት ሮነን ባር ከጠቅላይ ሚኒስትሩ ጋር ባለመስማማታቸው እንደተነሱም ነው የታወቀው። ሆኖም ግን የተሰናባቹ የደህንነት ኃላፊ ከስልጣን መነሳት ሕጋዊ አይደለም በሚልም እያከራከረ ይገኛል። የሹመቱ ተቺዎች ተሿሚው ዚኒ የኔታንያሁ ታማኝ ሰው በመሆን ብቻ የተመረጡ ናቸው በማለትም ገልጸዋቸዋል። ኔታንያሁ ከውስጥም ከውጭም ጫና የበረታባቸው መሪ ናቸውም እየተባለ ነው። ሀገሪቱ በተለያዩ ጎራዎች በገባችበት ፈተና እረፍት ተነስታለች ነው እየተባለ የሚገኘው። በሹመቱ ጉዳይ ተቃውሞ ካስነሱት ውስጥ የተቃዋሚ ፓርቲ መሪው ያኢር ላፒድ ይገኙበታል። ላፒድ የእስራኤል ጠቅላይ ፍርድ ቤት ውሳኔ እስኪሰጥበት ድረስ ሹመቱ በእንጥልጥል እንዲቆይም ሲሉ ጠይቀዋል። ሺን ቤት እየተባለ የሚጠራው የስለላ ድርጅት ማንኛውንም የእስራኤል ውስጥ ጉዳይ የሚከታተል ልክ የሞሳድን ያክል ጉልበት ያለው ተቋም ነው። በእርግጥ ሞሳድ ዋነኛው ኃላፊነት እስራኤል ከግዛቷ ውጭ ባሉ ሀገሮችና የዓለም ክፍሎች እጅግ ሚስጥራዊ ስለላ ስራ የሚሰራ ተቋም ነው። ይኸው ድርጅት እስራኤል በሕይወት እፈልጋቸዋለሁ ያለችውን በነፍስ የሚያቀርብ መጥፋት አለበት ያለችውንም እስከ ወዲያኛው እንዲያሰናብት ስልጣን የተሰጠው የሀገሪቱ መመኪያ ተብሎ የሚጠራም ነው። ይህ ውጥረት እንዳለ ሆኖ እስራኤል ዛሬም ቢሆን 80 የሚሆኑ ፍልስጤማውያንን ለግድያ መዳረጓ አልጀዚራ ዘግቦታል። እስራኤል አሜሪካን ጨምሮ ከጥቂት ሀገራት በስተቀር በተለይም አውሮፓውያን ጀርባቸውን አዝረውብኛል በማለትም በወቀሳ ላይ ትገኛለች። የሀገሪቱ የውጭ ጉዳይ ሚኒስትር ጌዲዮን ሳር ፈረንሳይ ጸረ ጽዮናዊ ወይም እስራኤልን በጥላቻ እየተመለከተቻት ነው ሲሉ ወቅሰዋል። ሆኖም የፈረንሳይ መንግስት መሰረተ ቢስ ውንጀላ ነው ሲል አጣጥሎታል። ለእስራኤል ውንጀላ ምላሽ የሰጠው የፈረንሳይ የውጭ ጉዳይ መስሪያ ቤት ፈረንሳይ ይልቅ ማንኛውንም ጸረ ጽዮናዊ አካሄድ አትታገስም ብሏል። ነገር ግን በሲኤንኤን ላይ እንደተመላከተው መረጃ ራሷ ፈረንሳይን ጨምሮ ካናዳና እንግሊዝ እስራኤል በጋዛ ጥቃቷን የምትቀጥል እንደሆነ ማዕቀብ እንደሚጥሉባት አስፈራርተዋል። ከሰሞኑ የተገደሉትም የኤምባሲ ሰራተኞቿም ጉዳይ በአሜሪካ መንግስት በተለይም በፌዴራል ደህንነት ድርጅቱ ወይም ኤፍቢአይ በኩል በጥብቅ የተያዘም ሆኗል። እስራኤል እንደምትለው ሁለቱ አይሁዶች የተገደሉት አውሮፓውያኑ እስራኤልን በሚመለከቱበት የተዛባ አተያይ ነው። እስራኤል በእርግጥ የተዛባ አተያይ ያለችው በጋዛ ዘር ማጥፋት እየፈጸመች ነው፣ በሰብአዊነት ላይ የተቃጣ ወንጀልም ፈጽማለች ሲባል የሚነገረው ነው። አንዳንድ ትንተናዎች ታዲያ ቤንያሚን ኔታንያሁ ራሳቸው የተከተሉት ፖሊሲ ጸረ ጽዮናዊነት እንዲገነግን አድርጎታል ባይ ናቸው። ይህ አስተሳሰብ ታዲያ በአንዳንድ እስራኤላውያንም ቢሆን ቅቡልነት ያለው እንደሆነ ዘኒውዮርክ ታይምስ ላይ ሰፍሯል። የኤምባሲው ሰራተኞች መገደላቸውን ተከትሎ ለሟች ቤተሰቦች መጽናኛ ያስተላለፉት ኔታንያሁ የአሜሪካ መንግስት ጉዳዩን እንደሚያስስና ለፍትህ እንደሚያቀርብ ያረጋገጡላቸው መሆኑን ተናግረዋል። እንደ ፈረንሳይ ሁሉ አሜሪካ ለጸረ ጽዮናዊነት ትዕግስት እንደሌላት በጠቅላይ አቃቤ ሕግ መነገሩን መገናኛ ብዙሃን ዘግበውታል።